አይ በጌታ ምንንተ እንግዲህ ምን ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል የምድር ዝና ከበሬታ አላፊ ነው ትቼዋለሁ የአምላኬ ክብር ባለበት የኔስ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ። የአርቲስት ነጻነት ወርቅነህ የስንብቱ ደብዳቤ የመጨረሻዎቹ አሳዛኝ ሰዓታት ቤተሰቦቹ ይህንን መሪር ሐዘን ሲሰሙ የተፈጠረው አሳዛኝ ክስተት እነዚህን የሰማናቸው መረጃዎች በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮውን እስከ መጨረሻው በማየት ለቤተሰቦቹ ደግሞ መጽናናትን እንድትመኙላቸው እየገለጽን በቀጥታ ወደ ፕሮግራሙ እንሻገር። ብዙዎቻችንን ያስደነገጠው የአርቲስት ነጻነት ወርቅነህ ወይም ነፂ ድንገተኛ ህልፈት በእውነት እጅግ ልብ የሚሰብርና የሚያሳዝን ክስተትን ፈጥሯል። ትናንትና በሳቅና በፈገግታ የተመለከትነው ወንድማችን አርቲስት ነጻነት ወርቅነህ ዛሬ ግን ህይወቱ አልፏል፣ ወደማይቀረው ሞት ሄዷል ሲባል እውነቱን አምኖ ለመቀበል ቢከብድም ነገር ግን እግዚአብሔር ከፈቀደውና ካሰቡ ሰዓትና ደቂቃ አንዴት እንኳን ፈቅ ማለት አይቻልምና ነፂ ተሰናብቶን ከዚህ ዓለም በሞት ተለይቷል። ግን ደግሞ ይህ የሰው ልጆች ሁሉ እጣ ፋንታ ነውና መጽሐፍ ቅዱስም ሲናገር እናንተ ዛሬ ወይም ነገ ወደዚች ወይም ወደዚያች ከተማ እንሄዳለን፣ በእርሷም 1 ዓመት እንቆያለን፣ እንነግዳለን፣ እናተርፋለን የምትሉ እንግዲህ ስሙ። ነገ የሚሆነውን እንኳን አታውቁም። ህይወታችሁ ምንድና ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ያዕቆብ ምዕራፍ 4 ከቁጥር 13 እስከ 15። ታዲያ ነፂም ለዚህም ይመስላል የስንብት በሚመስል ጽሑፍ ከመሞቱ 2 ቀናት በፊት እንደዚህ ብሎ ነበር። እንደደከመ እግዚአብሔር ያውቃል፣ የቻልከውንም እያደረክ እንደሆነ እሱ ያውቃል። ስለ ወደፊቱ ጊዜ ሁሉ መልስ እንደሌለም ያውቃል። እርሱ ግን እያይሃል፣ ተስፋ እንደቆረጥክ ያያል። ላንተ እቅድ አለው፣ መንገድም ያዘጋጃል። መልካሙን ተስፋ አድርግ፣ በርግጥ ለክፉ ነገር ግን ተዘጋጅ የሚል የመሰናበቻ ጽሑፍ አስቀምጦልን ሁሉ ነገር በእግዚአብሔር እቅድና ውሳኔ ውስጥ እንደሚያልፍ አምኖ እስከ መጨረሻው እስትንፋሱ ግን ለሚወደው ስራውና ሙያ ራሱን አሳልፎ ሰጥቶ በመጨረሻም ግን ይህችን ዓለም ተሰናብቶ ሄዷል። በአዲስ አበባ ኡራኤል አካባቢ ተወልዶ ያደገውና በጣም በሚያሳዝን ሁኔታ ገና በልጅነቱ እናትና አባቱን ያጣው ያኔው ብላቴና ምንም እንኳን ወላጅ እናቱና አባቱን በሞት ቢያጣም በአያቱ እጅ ግን አንድም ሳይጎልበት አድጓል። በዚህም ለአያቱ ያለውን ፍቅር ሲገልጽ እንባ ይቀድመዋል። አያቴ አሁን ላለውበት ስኬትና ደረጃ አብቅታኛለች፣ የእሷን ውለታ ከፍዬ አልጨርሰውም እያለ ብዙ ጊዜ ይናገራል። 4 ወንድምና 1 እህት ያለው ነፂ በተለይ ደግሞ ከአያቱ በተጨማሪም ታላቅ ወንድሞ ቤተሰባቸውን ለማስተዳደር የከፈለውን ዋጋ ተናግሮ አይጨርስም። በእንደዚህ አይነት ሁኔታ ልጅነቱን ያሳልፈው አርቲስት ነጻነት ወርቅነህ ከዛም ወደ አርት ኢንዱስትሪው የመግባት ፍቅር ስለነበረው ራሱን በኪነ ጥበብ ውስጥ ተቀባይነትን ለማግኘት ብዙ ዋጋን ከፍሎ ራሱን ማሳየት ችሎ አሁን ላለበት ትልቅ ደረጃ ደርሶ ነበር። ዛሬ ግን አርቲስት ነጻነት ወርቅነህን ዳግም ላንመለከተው፣ አስቂኝ ቀልዶችን ላናያቸው እስከ መጨረሻው ተሰናብቶን ወደማይቀረው ሞት ሄዷል። ብዙዎቻችን እንደምናስታውሰው ከዚህ በፊትም በከባድ ህመም ተይዞ ወደ ህንድ ሀገር ለሕክምና በተደጋጋሚ የሄደ ሕክምናውን ሲከታተል የቆየ ቢሆንም ነገር ግን ደግሞ ሕክምናው ትንሽ ከባድና እንደዚሁም ህመሙም ደግሞ ውስብስብ ስለሆነ ነፂ ከዚህ ሁሉ ሊተርፍ አልቻለም። ሐኪሞች ዶክተሮች ብዙ ርብርብን እያደረጉለት እስከዛሬ እድሜን ቀጥሎ መኖርና ስራውንም እየሰራ ቢቆይም ነገር ግን ያጋጠመው ህመም ትንሽ ከባድ ነበርና በዛሬው ዕለት ግን አርቲስት ነጻነት ወርቅነህን ዳግም ላንመለከተው በሞት ተለይቶናል። በተለይ ደግሞ በኢቢኤስ ቴሌቪዥን እየሰራበት በሚገኘው በቅርብ ወቅትም ብዙዎች ትዝብታቸውን ወይም ደግሞ አርቲስት ነጻነት ወርቅነህ ህመም ውስጥ እንዳለ ትንሽ ረፍት ማድረግ እንዳለበት በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ በተለይ ደግሞ በሰውነቱ ላይ ይታዩ የነበሩ ምልክቶችን እያዩ አርቲስቱ ረፍት ማድረግ እንዳለበት ሀሳባቸውን ሲሰጡ ቆይተዋል። እንደተባለውም አርቲስት ነፂ ግን ከባድ ህመም አጋጥሞት ነበርና ነፂ ድጋሚ ላንመለከተው
በሞት አተነዋል። የሶስት ልጆች አባት የሆነውና ቤተሰቦቹ ከሀገር ውጭ እየኖረ የሚገኘው አርቲስት ነጻነት ወርቅነህ ስለ ሀገሩ ያለውን ፍቅር ሲናገር ልጆቼ እንኳን ያሉት ከሀገር ውጭ ነው፣ ነገር ግን ደግሞ ከሀገሬ የሚበልጥብኝ ማንም የለም። እየተመላለስኩኝ እነሱን መጠየቅ ይሻለኛል። ሀገሬን በጣም ወዳለሁ እያለ በሰፊው ብዙ ጊዜ ሲናገር ተመልክተነዋል። ታዲያ አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም በሞት ብናጣውም ስራው ግን ከመቃብር በላይ ከፍ ብሎ ይታያል። ቾምቤ፣ ሲቲ ቦይ፣ ክላስሜት፣ ባለቀለም ህልሞች፣ ኮመን ኮርስ፣ ኤፊባይ 1 እና 2፣ ሳንነግራት እንደዚሁም የአንቺው ሌባ 1 እና 2 የሰራባቸው ፊልሞች ናቸው። እነዚህ ፊልሞች ላይ የሚያደርገው ድንቅ ብቃት የሚያሳየን ችሎታ ታይቶ የማይጠገብ በአርት ኢንዱስትሪ ላይ የራሱን ትልቅ አሻራ እንዳሳረፈ ማሳያም ጭምር ናቸው። አርቲስት ነጻነት ወርቅነህን ግን ላንመለከተው፣ ድጋሚ ላናየው፣ ቀልዶችን በአካል ቆሞ ሲናገር ሲያስቀን ላንመለከተው ነፂ ተሰናብቶን ሄዷል። ለመላው ቤተሰቦቹ፣ ወዳጆቹ፣ መላው ኢትዮጵያውያን በሙሉ መጽናናትን እንመኛለን። በዚህ ጉዳይ ላይ አርቲስት ነጻነት ወርቅነህን በተመለከተ የቀብር ስነ ስርዓቱን ጨምሮ የሚካሄዱ አዳዲስ መረጃዎች ሲወጡ ለእናንተ የምንነግራቸውና እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደሰማችሁት ነው። በእውነት የአርቲስት ነጻነት ወርቅነህ ህልፈት ከተሰማ ጀምሮ ብዙዎችን አስደንግጧል። ብዙዎችን በዚህ ሰዓት ሀዘናቸውን መቋቋም አቅቷቸዋል። እንግዲህ የቀብር ስነ ስርዓቱን በተመለከተ ደግሞ እየተሰማ እንዳለው መረጃ ባለቤቱ በነገው ዕለት እሁድ ዕለት ንጋት ላይ ወደ አዲስ አበባ ከልጆቿ ጋር እንደምትመጣ የተሰማ ሲሆን ከዚህ ጋር በተያያዘ እንግዲህ በነገው ዕለት የቀብር ስነ ስርዓቱ ይፈጸማል ተብሎ ይጠበቃል። አርቲስት ነጻነት ወርቅነህ ከመሞቱ 2 ቀናት በፊት እንኳን በስራ ላይ እንደነበረ በኢቢኤስ ቴሌቪዥን እንኳን የቤተሰብ ጨዋታ የተሰኘውን ፕሮግራም በቀረጻ ላይ እንዳሳለፈ፣ ነገር ግን ያው በአካላዊ ገጽታው ላይ ከባድ ህመም ውስጥ እንዳለ የሚያሳይ ነበር። እርሱ ግን እረፍትን ማድረግ አልፈለገም። በስራው ላይ ቆየ፣ ለስራውም ዋጋን ከፈለ። ህመሙ ደግሞ እንደዚህ ቀላልና ጊዜን የሚሰጥ አይደለም። ይህን ሁሉ እስካሁንም ተቋቁሞ መቆየቱ በጣም የሚያስገርም ነው። ነገር ግን እንዳልናችሁ ነው በመግቢያችን ላይ ሞት የሁላችንም ዕጣ ፈንታ ነው። ስለዚህ እግዚአብሔር የወደደውን ነገር አደረገ። ከሱ ጋር ክርክር አያስፈልግም። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። የሚያደርገውን ነገር በሱ እቅድ ውስጥ ነው እኛ የምንኖረውና ስለዚህ አርቲስት ነጻነት ወርቅነህን አጥተነዋል። ነገር ግን ደግሞ ስራዎቹ እንዳልናችሁ ለጊዜ እናስታውሳቸዋለን። የቤተሰብ ጨዋታ እንኳን ሲጀምር ከማጀበው ሙዚቃ ጀምሮ አርቲስት ነጻነት ወርቅነህ በአእምሯችን ይመጣል ብዬ አስባለሁ። ለማንኛውም ግን በድጋሚ ለአርቲስት ነጻነት ወርቅነህ ቤተሰቦች በእውነት መጽናናትን እንመኛለን። በዚህ ጉዳይ ላይ አዲስ መረጃ የሚወጣም ካለ ለእናንተ የምናቀርብላችሁ ነው። ውድ የይሁ ሚዲያ ቤተሰቦች እንግዲህ በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልሰጡን እንደምትችሉ እየጠቆምን እኛም ደግሞ እናንተ ብትሰሟቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር እያደረጋችሁ ለሌሎች እንዲደርሱ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በእርግጥ እናንተም አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም ደግሞ ጌታ ቢፈቅድና ብንኖር በተለያዩ ፕሮግራሞች ወደ እናንተ የምንመጣ ይሆናል። እንደ ሁልጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁን።